በዓለም አቀፍ ደረጃ ስንመለከት ታላላቅ ከተሞች ለጠቢባን የሚሰጡት ክብር የከተሞቻቸውን ውበት ብቻ ሳይሆን መንፈሳዊ ልዕልናቸውንም ያሳያል። ለምሳሌ በለንደን ለዊሊያም ሼክስፒር፣ በፓሪስ ለቪክቶር ሁጎ፣ በኒውዮርክ ለታላላቅ ሙዚቃ አቀንቃኞች የሚቆሙት ሐውልቶች ከተሞቻቸው የባህል ማንነታቸውን እንዲገልጹ አስችሏቸዋል። ዛሬ አዲስ አበባ ከተማም ያደረገችው ይሄንኑ ነው። በኮሪደር ልማትና በታላላቅ ፕሮጀክቶች ውስጥ ከተማ አስተዳደሩ ጥበብን ማዕከል አድርጓል። ይህ የመደመር ፍልስፍና ነውና የከተማችንን ውበት ከፍ ማድረግ፣ የዜጎችን ምናባዊ ልቀት መገንባትና ከተፈጥሮ ጋር እርቅ እንዲፈጥሩ ማድረግ የዚህ ዘመን የመደመር ብልጽግናዊ እሳቤ ነው። የዚህን ታላቅ ስራ ተግባርና ኃላፊነት የወሰደው የአዲስ አበባ ከተማ አስተዳደር ለጥበብና ለጠቢባን የሰጠው ክብር ከዚህ ቀደም ያልተደረገ በመሆኑ ታሪክ ሲዘክረው እንደሚኖር እናምናለን። በዋናነት ግን ፋና ወጊው ሚናና የስራ አቅጣጫ የሰጡን ክቡር ጠቅላይ ሚኒስትራችን በመሆናቸው ለእሳቸውም ትልቅ ምስጋና እናቀርባለን።